ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? የምዕራፍ 2 የተመራረጡ የቢዝነስ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም አርዕስቶችን እናስቀድም። የሕዝብ ተወካዮች ምክር ቤት 4ኛ ዓመት የሥራ ዘመን 19ኛ መደበኛ ስብሰባው ላይ አንድ ማቋቋሚያ አዋጅ አጽድቋል። እኛም በዝርዝር መረጃችን የጸደቀው ማቋቋሚያ አዋጅ ምንድነው የሚለውን ይዘንላችኋል የምትሰሙት ይሆናል። በሚሊዮን ገንዘቦች የሚገመት የንብረት ስርቆትና ውድመት ተፈጽሞብኛል ሲል የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። አገልግሎቱ ተዘርፌያለሁ ያለው የንብረት መጠንና አካባቢን በዝርዝር መረጃችን ይዘነዋል። የኢትዮጵያ የምግብና መድኃኒት ባለስልጣን 5 የገበታ ጨው አይነቶችን ህብረተሰቡ እንዳይጠቀማቸው አሳሰበም። ባለስልጣኑ ህብረተሰቡ እንዳይጠቀማቸው ያገዳቸው የገበታ ጨው አይነቶች የትኞቹ ናቸው? በዝርዝር መረጃችን አካተነዋል። በርካታ ባንኮች ከትግራይ ብዙ ተቀማጭ ወይም ዲፖዚት ሰብስበው በሌሎች የሀገሪቱ ክልሎች ለሚገኙ ደንበኞቻቸው እያበደሩ ነው ሲሉ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ወቀሱ። የሚሉትና ሌሎች የቢዝነስ መረጃዎችን ወደ እናንተ እናደርሳለን። ትኩስና ታማኝ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከተው መረጃ እናልፋለን። ከ50 ሚሊዮን ብር በላይ የሚገመት የንብረት ስርቆትና ውድመት ተፈጽሞብኛል ሲል የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። በ2017 ዓ.ም 7 ወራት ውስጥ የገንዘብ ግምታቸው 50 ሚሊዮን ብር በላይ የሚገመት የንብረት ስርቆትና ውድመት ተፈጽሞብኛል ሲል የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። ከተፈጸሙት ስርቆትና ውድመቶች መካከልም የኃይል ስርቆት፣ የትራንስፎርመር ስርቆት፣ ቆጣሪ መነካካት፣ የኤሌክትሪክ መስመር ጉዳት፣ የመሰረተ ልማት ስርቆት፣ የተቋሙ ሰራተኞችን ስራ እንዳይሰሩ ማወክና የኬብል ስርቆት ይገኙበታል የተባለ ሲሆን በአጠቃላይ 163 ወንጀሎች ተፈጽመው ክትትል እየተደረገባቸው እንደሚገኝም ተቋሙ አስታውቋል። በግቤ 3 ኃይል ማመንጫ 66 ኪሎ ቮልት ታወር ላይ በተፈጸመ ስርቆት ምክንያት በግድቡ አካባቢ በሚገኙ ቦታዎች ላይ የኃይል አቅርቦት እንደተቆራረጠ የተነገረ ሲሆን እንዲሁ በተመሳሳይ በፍኖተ ሰላም 66 ኪሎ ቮልት መስመር ላይ ባጋጠመ ብልሽት ምክንያት የኃይል አቅርቦት አለመኖሩን የአገልግሎቱ መረጃ ያመለክታል። በየአካባቢዎቹ የሚገኙ ነዋሪዎችም ችግሩን ተረድተው ወደ አገልግሎቱ እስኪመለስ ድረስ በትዕግስት እንዲጠባበቁ ሲል የኢትዮጵያ ኤሌክትሪክ አገልግሎት አሳስቧል። 123,000 የሚጠጉ ዝቅተኛ ገቢ ያላቸው አነስተኛ ግብር ከፋዮች አሁንም ድረስ በ2009 በወጣ የቀን ገቢ ግብር ደንብ መሰረት እየተስተናገዱ ነው ሲል የአዲስ አበባ ገቢዎች ቢሮ አስታወቀም። አሁን ላይ ከ450,000 በላይ ግብር ከፋይ በከተማዋ መኖሩን የገለጹት የቢሮው የሕዝብ ግንኙነት ኃላፊ አቶ ሰውነት አየለ ከዚህ ውስጥ ዝቅተኛ ግብር ከፋይ የሚባለው ወደ 123,000 የሚጠጋ መሆኑን ተናግረዋል። አግባብ ከፍተኛ ግብር ተወስኖባቸው ያሉ የአነስተኛ ግብር ከፋዮችን ጉዳይ በሚመለከት ማንኛውንም ዝቅተኛ ግብር ከፋይ በግብር አከፋፈሉ በ2009 በወጣ የቀን ገቢ መሰረት እንዲከፍል እንደሚደረግ አቶ ሰውነት ተናግረዋል። ማንኛውም ግብር ከፋይ ማንኛውም አይነት ቅሬታ ካለው ደግሞ ከወረዳ እስከ ማዕከል ከዛም ራሱን ችሎ የቅሬታ ማቅረቢያ አካሄድ በመኖሩ በዛ መንገድ መፍትሄ ይሰጠዋል ሲሉም ገልጸዋል። ከንግድ ግብር ከፋዮች በተጨማሪ ከጣራና ግድግዳ ግብር ከፋዮች ጋር በተያያዘ የሚነሱ ቅሬታዎችን በሚመለከትም ቢሮ አሰራር መዘርጋቱን ተናግረዋል። ከጣራና ግድግዳም ሆነ በመደበኛ የንግድ ግብር ከዝቅተኛ ግብር ከፋይ ወደ ቢሮው የሚመጣ የሚያስታውሱት ቅሬታ እስካሁን አለመኖሩንም ኃላፊው ጨምረው ተናግረዋል። በተያዘው ዓመት የአዲስ አበባ ገቢዎች ቢሮ ወደ 230.4 ቢሊዮን ብር ለመሰብሰብ አቅዶ እየሰራ እንደሚገኝም አክለዋል።
እነዚህም በደረጃ ሀሌት ኋና ለ ያሉ የግብር ከፋዮች ሲሆኑ ቀሪዎቹ በደረጃ ሐመር ውሃ ዝቅተኛ ገቢ ያላቸው ግብር ከፋይ ናቸው ብለዋል። ከነዚህ ለመሰብሰብ ከታቀደው ገቢ ውስጥ የደረጃ ሐመር ውሃ ዝቅተኛ ግብር ከፋዮች ሚና በጣም አነስተኛ መሆኑን የገለጹ ሲሆን አብዛኛውን የግብር አሰባሰብ ሂደት ላይ ሚና ያላቸው የከፍተኛ ግብር ከፋዮች መሆናቸውን ተናግረዋል። በፌዴራል መጀመሪያ ደረጃ ፍርድ ቤት ባለፉት 6 ወራት ውስጥ 91 ህጻናት የተለያዩ የወንጀል ጥቃቶች ደርሶባቸው ተገቢውን አገልግሎት እንዳያገኙ መደረጉ ተገለጸ። በተለያዩ የወንጀል አይነት የጥቃት ሰለባ ሆነው የመጡ ህጻናትና በወንጀል ጉዳይ ለምስክርነት የቀረቡ ህጻናት በአጠቃላይ 104 መሆናቸውንና ተገቢውን ፍትህ እንዲያገኙ በልዩ ችሎት እየታየ ያለበት ሁኔታ መኖሩን የፌዴራል መጀመሪያ ደረጃ ፍርድ ቤት መረጃ አመላክቷል። ለጥቃቱ ሰለባ ከሆኑት መካከልም 63 ሴቶች ሲሆኑ 28ቶቹ ደግሞ ወንዶች በድምሩ 91 ህጻናት ሲሆኑ በወንጀል ምስክርነት ደረጃ የቀረቡ 6 ወንድና 7 ሴት መኖራቸውን ገልጿል። እነዚህን ህጻናት በነጻነት የምስክርነት ቃላቸውን እንዲሰጡና የአገልግሎት ተጠቃሚ በማድረግ በምቹ ችሎቶች ፍትህ እንዲያገኙ ተደርጓል ሲል በመረጃው አመላክቷል። ፍርድ ቤቱ ዘርፈ ብዙ አገልግሎቶችን እየሰጠ ከሚገኘው አንዱ የህፃናት ችሎት ሲሆን አፋጣኝ ፍትህ እንዲሰፍን በማድረግ በልዩ ሁኔታ እንደሚታይላቸውም ገልጿል። በህፃናት ላይ የሚፈጸሙ የወንጀል ድርጊቶች ሊቆሙ እንደሚገባና ተገቢውን ፍትህ እንዲሰጣቸው ከማድረግ አኳያም እንዲሁም ጉዳያቸው በልዩ ችሎቶች ከታዩ በኋላ አፋጣኝ ውሳኔዎችን እንዲያገኙ በማድረግ እየተሰራ መሆኑን በመረጃው አስታውቋል። በአዲስ አበባ የወደቁ ፕላስቲኮችን መልሶ ጥቅም ላይ ለማዋል የሚሰሩ 15 ፋብሪካዎች ቢኖሩም በከተማዋ አሁንም ድረስ በቀን 2500 ቶን የሚሆን ቆሻሻ በነዋሪዎቹ እንደሚመረት ተገለጸም። በከተማዋ በዚህ ዓመት ከተመረተው ቆሻሻ ውስጥ 12 በመቶ የሚሆነውን ቆሻሻ ወደ ሀብት መቀየሩን የአዲስ አበባ ጽዳት አስተዳደር ኤጀንሲ ዋና ዳይሬክተር ዶክተር እሸቱ ለማ ተናግረዋል። በዚህም 232 በላይ የመልሶ መጠቀሚያ ቦታዎችን ማዘጋጀት መቻሉን የገለጹት ዳይሬክተሩ 4000 በሚሆኑ በተደራጁ ወጣቶች በመልሶ መጠቀም መንገድና ማዳበሪያ በሚያዘጋጁ ወጣቶች በኩል እንዲወገድ እየተደረገ ነው ብለዋል። ኤጀንሲው በ5 ዓመት እቅድ ውስጥ ቆሻሻን ወደ መልሶ መጠቀሚያ ፓርክ የማቋቋም እቅድ እንዳለው ተገልጿል ሲልም ኢትዮ ኤፍኤም ዘግቧል። በአዲስ አበባ ከተማ ፕላስቲክን መልሶ ጥቅም ላይ ለመዋል የሚሰሩ 15 ፋብሪካዎች አሉ ያሉት የኤጀንሲው ዋና ዳይሬክተር በዚህም ኢትዮጵያ ቆሻሻን ኤክስፖርት በማድረግ ዶላር ማግኘት ትችላለች ማለታቸውን ዘገባው ጠቅሷል። የኢትዮጵያ የተመሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት ማቋቋሚያ አዋጅ አጸደቀም። የሕዝብ ተወካዮች ምክር ቤት 4ኛ ዓመት የሥራ ዘመን 19ኛ መደበኛ ስብሰባው ላይ የኢትዮጵያ የተመሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት ማቋቋሚያ ረቂቅ አዋጅን መርምሮ አጽድቋል። የኢንስቲትዩቱ መቋቋም የመንግስትና የግል ድርጅቶች ላይ ተግባራዊ የሚደረግ የተሟላ ግልጽና በቀላሉ ሊረዱት የሚችሉት የፋይናንስ ሪፖርት አዘገጃጀትና አቀራረብ ስርዓት መዘርጋት ያስችላልም ተብሏል። የሂሳብ ሙያውን አንድ እርምጃ ወደፊት የሚወስደውና ሀገሪቱ አሁን ያለችበት ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ለውጦች ታሳቢ ያደረገ ዓለም አቀፍ እውቅና ያለው የሂሳብ ባለሙያ ማፍራት እንደሚያስችልም ተገልጿል። ምክር ቤቱ የማቋቋሚያ አዋጁን በዝርዝር በማየት በሙሉ ድምፅ ማጽደቁን ኢዜአ ዘግቧል። የኢትዮጵያ የምግብና መድኃኒት ባለስልጣን 5 የገበታ ጨው አይነቶችን ህብረተሰቡ እንዳይጠቀም አሳሰበም። በተለያዩ የገበታ ጨው ምርት አይነቶች በሚመለከተው አካል የደረጃ ምልክት የመጠቀም ፍቃድ ሳይኖራቸው በመገኘታቸው ህብረተሰቡ እንዳይጠቀማቸው ሲል የኢትዮጵያ የምግብና መድኃኒት ባለስልጣን አሳስቧል። ባለስልጣኑ በቅርቡ ገበያ ላይ ባደረገው ቁጥጥርና ክትትል 5 የተለያዩ የገበታ ጨው ምርቶች የብሔራዊ የደረጃ ምልክት
ቤት የመጠቀም ፍቃድ ሳያገኙ ምልክቱን ለጥፈው ገበያ ላይ ውለው መገኘታቸውን የባለስልጣኑ የህዝብ ግንኙነትና ኮሚኒኬሽን ዋና ዳይሬክተር አቶ አበራ ደመቀ ተናግረዋል። ጥቅም ላይ እንዳይውሉ የተባሉት ምርቶችም ሊኑ የገበታ ጨው፣ ታሪክ የገበታ ጨው፣ ቤ የገበታ ጨው፣ ሺማ አዮዳይዝድ እና ጂኤም አዮዳይዝድ ጨው በሚባል የምርት ስም የሚጠሩ መሆናቸው ተነግሯል። በመሆኑም እነዚህ ምርቶች ጥራታቸውና ደህንነታቸው ያልተረጋገጡ በመሆናቸው ህብረተሰቡ እንዳይጠቀማቸው ባለስልጣኑ አሳስቧል። በክልሉ አሁንም ድረስ እየቀጠለ ባለው ፖለቲካዊ መሳሳብና ክልሉ ከዚህ ቀደም ከደረሰበት አጠቃላይ ውድመትና ኪሳራ አንጻር የትግራይ ኢኮኖሚ አሁንም አላገገመም ሲሉ የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ተናገሩ። በክልሉ ያለው የንግዱ ማህበረሰብ በብዙ መልኩ መጎዳቱን የገለጹት አቶ ጌታቸው ከጦርነቱ በፊት የተበደሩትን ብድር አለመክፈላቸውና ስራ አለመስራታቸው ብቻም ሳይሆን ወለዱ ተጠራቅሞ ቀድሞ ከወሰዱት ብድር እጥፍ አድጎ ክፈሉ እየተባሉ መሆናቸውንም ጠቁመዋል። የትግራይ የንግዱ ማህበረሰብ በአግባቡ እንዳልተደገፈ የተናገሩት ጊዜያዊ አስተዳደሩ ህዝብ ብዙ የመቆጠብ ልምድ ስላለው በባንኮች ያስቀመጠው ተቀማጭ ገንዘብ ብዙ ቢሆንም አንዳንድ የሀገሪቱ ባንኮች ግን ከትግራይ ክልል በርካታ ተቀማጭ ገንዘብ ሰብስበው በሌሎቹ የሀገሪቱ ክልሎች ለሚገኙ ደንበኞቻቸው እያበደሩ ነው ሲሉ ወቅሰዋል። አሁን ላይ እየተደረገ ያለው ድጋፍ ዝቅተኛ መሆኑን ያነሱት ፕሬዝዳንቱ አቶ ጌታቸው የክልሉ ምጣኔ ሀብት እንዲያገግም የሚያስችል ክልላዊ የኢኮኖሚ ፍኖተ ካርታ በክልሉ ተወላጅ የምጣኔ ሀብት ምሁራን ተዘጋጅቶ የነበረ ቢሆንም እስካሁን በመጠላለፍ ውስጥ ባለው የክልሉ ውስብስብ ፖለቲካዊ ችግር ምክንያት ካቢኔው ውይይት እንኳን ማድረግ አለመቻሉን ጠቁመዋል። በዚህም ጊዜያዊ አስተዳደሩ የክልሉን ኢኮኖሚ ለማሻሻል የሚጠበቅበትን በቂ ስራ አልሰራም ያሉት ፕሬዝዳንቱ ባለሀብቱ ለ3 እና 4 ዓመታት በጦርነት ውስጥ ቆይቶም የተበደርከውን ገንዘብ ከነወለዱ ክፈል እየተባለ መሆኑን ጠቅሰዋል። በክልሉ ያለው የንግዱ ማህበረሰብ አሁንም ድረስ ሰላም ፈላጊ ነው ብለው እስካሁን ጊዜያዊ አስተዳደሩ በርካታ ሙከራዎችን ሲያደርግ ቢቆይም በክልሉ የፖለቲካ ኤሊቶች መካከል በተፈጠረ ውዝግብ ምክንያት የንግድ ማህበረሰብ ጉዳዩን አጀንዳ አድርጎ ለመወያየት የሚያስችል ጊዜ ማግኘት አለመቻሉን አብራርተዋል። የትግራይ ኢኮኖሚ ማገገም አልቻለም። ትግራይ ላይ የተፈጠረው ኤክሰፕሽናል ነው። ሌሎች አካባቢዎች ጦርነት የተጎዱ አካባቢዎች የሉም ማለት አይደለም። ቢያንስ ግን የስቴት ስትራክቸሩ ቦታው ላይ ሆኖ ነው ሁሉም ተቋማት እንዳልነበሩ የሆኑበት ሁኔታ ተፈጥሮ ነው። ግን አዲስ ለማገገም ጥረት እየተደረገ ያለው የትግራይ ሰው ዲፖዚት በጣም ብዙ ነው። የሚያገኘው ብድር እጅግ አነስተኛ ነው። አንዳንድ ባንኮች በርካታ ዲፖዚት ከትግራይ እየወሰዱ ሌሎች አካባቢዎች ነው የሚያበድሩት። የሚያሳዝነው 2 ዓመት 3 ዓመት ጦርነት ውስጥ በሚቆይበት ሰዓት ስራ አልሰራም ብቻ ሳይሆን ወለዱ ተከምሮ የዲፖዚቱን የሚያክል ወለድ ኮምፓውንድ የሆነ የደረሰበት ሁኔታ አለ። ይሄን እንዴት ነው የምናደርገው? ከብሔራዊ ባንክ ጋር ከማክሮ ኮሚቴ ወስቶ በመነጋገር 1 ዓመት እንዲራዘም ተደርጓል። 1 ዓመት እንዲራዘም ማድረግ ወለዱም የዛኑ ያክል እንዲቀጥል ማድረግ ነው። የኔ ማገገም ሂደት ፖለቲካል በሽታው ያበላሸው ነገር እንደተጠበቀ ሆኖ የትግራይ ማገገም ስርዓት ባለው መልኩ በተደራጀ መልኩ ሁሉንም አቅም ተጠቅመሽ የምትሰሪው ስራ እንጂ የንግድ ማህበረሰብ የደረሰበት ጥፋት ሳይበቃ የደረሰበት ውድመት ሳይበቃ ጉዳይን ራስህ ጨርስ የምትይው አልነበረም። ከዛ በዘለለ ሌላው የንግድ ማህበረሰቡ የሚፈልገው ጠቅላይ ሚኒስትሩ ሰራዊት ልከው እገሌን ያዙልኝ አይደለም። ጠቅላይ ሚኒስትሩ የፖሊሲ ዲሲሽን እንዲያደርጉልኝ ሰላሙን ነው የሚፈልገው። በትግራይ ያሉ የንግድ ተቋማት አጋጥሟቸው ያለውን የፋይናንስ ችግር ለመቅረፍ ከወራት በፊት ለጠቅላይ ሚኒስትር ዶክተር አብይ አህመድ የተላከው ደብዳቤ እስካሁን ድረስ ምላሽ ሳያገኝ መሰንበቱ የተገለጸ ሲሆን በክልሉ የንግድ ተቋማት ከጦርነቱ በፊት የነበረባቸውን 32 ቢሊዮን ብር ብድር መክፈል ባለመቻላቸው በዋናው ብድር ላይ ወለድና ቅጣት ተጨምሮበት አጠቃላይ አሁናዊ የዕዳ መጠናቸው 80 ቢሊዮን ብር መድረሱን የትግራይ ንግድና ዘርፍ ማህበራት ምክር ቤት መረጃ አመላክቷል።
የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ የቢዝነስ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስና ትኩስ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ የሁል ጊዜ ግብዣችን ነው። ሰናይ ጊዜን ተመኘን።